ተመስገን ይሙት እያለች መማል ጀመረች። ታናሽ እህቴ ተመስገን ከሚባል ሰው ጋር የጦፈ የከነፈና እልል ያለ ፍቅር ያዛት። ድሮ እግዚአብሔርን እያለች ትምል የነበረችው ልጅ አሁን ላይ ተመስገን ይሙት እያለች መማል ጀመረች። ምን አለ የሰውዬ የእውነት በሞተ እስክል ድረስ ተማረርኩ። ስደነግጥ ዕቃ ሲወድቅባት ሲያደናቅፋት ተሜ ድረስ ነው የምትለው። ምግብ ስትበላ በስመ ተመስገን የተባረከ ይሁን ማለት ብቻ ነው የቀራት። በሱ የተነሳ ተመስገን በየኔ የሚባለውን ዜና አንባቢ ሳይቀር ጠላሁት። የሆነ ጊዜ ቁጭ አደረኳትና እንደ ታላቅነቴ መከርኳት። ይኸውልሽ እህቴ፣ ለወንድ ልጅ ይህን ያህል ልብሽን መስጠት የለብሽም። በኋላ የሆነ ነገር ተፈጥሮ ብትጣሉ ትጎጃለሽ። ሁሉንም ነገር በልኩ ማታረጊው ከሆነ በየመክሬን ሳልጨርስ ተሙዬ ደወለ ብላ ተነስታ ሄደች። የሆነ ቀን ከእህቴ ስልክ ላይ ቁጥሩን ወሰድኩና ደወልኩለት። ስልኩ ተነሳ። ስሙን እየደበረኝ ጠራሁት። ሄሎ ተመስገን? አዎ ማን ልበል? እዮብ ነኝ የሃና ወንድም። ሃና አለኝ ግራ በገባው ድምፅ። ተናደድኩ። ጭራሽ ስሟንም በቅጡ ሳታውቀው ነው እንዴ ፍቅር እያልክ የምታጃጅላት? እንዴ አሁን አወኩ። የሃና ታላቅ ብራዘር ነህ እንዴ? እኔ እኮ ህይወቴ እያልኩ ስለምጠራት ሃና ስትለኝ ትንሽ ግራ ገብቶኝ ነው አለና ሃና የሚለው ሙዚቃ ማንቆራቆር ጀመረ። ሰውዬ ለአይደል ሾው ልመለምል እኮ አይደለም የደወልኩት። እኔ የምልህ ልጅቷን ምን አስነክታት ነው እንደዚህ ሆነችው? መስተፋቀር አሰርተህባት ነው እንዴ? ከፈለገ መስተጻመርም ያሰራብኝ፣ አንተ ምን አገባ? የሚል የሴት ድምፅ ሰማው። ሃና ነበረች። ከቀናት በኋላ ቁጭ ባልኩበት አሸልቦኝ እህቴ ከውጭ ገባች። ሰዓቴን አየሁት። ከምሽቱ 3:30 ይላል። በዚህ ሰዓት ከየት ነው የምትመጪው? አልመሸም አልኳት። የሆነ ታቱ እኮ የተሰራው ሰዓት ሄዶብኝ ነው ይቅርታ አለችኝ። የምን ታቱ አልኳት ኮስተር ብዬ። እጇን እንደመሸፈን እያደረገች ምንም ይሁን ምን አንተ ምን አገባ? 18 ዓመት አልፎኛል እኮ አለችኝ። ከተቀመጥኩበት ተነስቼ ወደ እሷ ሄድኩና ያደረገችውን ልብስ ሰብስቤ ክንዷን አየሁት። እብድብድ በሚያህል ፊደል ተመስገን ብላ ተነቅሳለች። አበርኩ። አንቺ አብደሻል እንዴ? ምን ሆነሽ ነው ስሙን የተነቀሽው? መብቴ መሰለኝ አለችኝ በንዴት። እሺ እሱስ ያንቺን ስም ተነቅሷል? ስምሽ ረጅም ስለሆነ ክንዴ አይበቃውም ብሎ አልተነቀሰም አለችኝ። የእህቴ ስም ሃና ነው፣ 2 ፊደል። ከወራት በኋላ ከሄድኩበት ፊልድ ስመለስ እህቴ ሶፋ ላይ ኩርምት ብላ ያለቀሰች ጠበቀችኝ። በድንጋጤ ሻንጤን ጠረጴዛ ላይ ያስቀመጥኩትና ወደ ተቀመጠችበት ሄጄ ምን ነው አንዬ ምን ሆነሽ ነው አልኳት። ማልቀሷን ሳታቆም ከተመስገን ጋር እኮ ተጣላን ቺታ አረገብኝ አለችኝ። እንቧን እየጠረኩላት አይዞሽ በቃ አንዬ፣ እኔ እኮ ከመጀመሪያውም ነገርሽ ነበር፣ አንቺ ነሽ አልሰማ ያልሽኝ። ያለፈው አልፏል፣ ለወደፊቱ ትምህርት ይሆንሻል በያቅፌ ካረጋጋኋት በኋላ እሺ ግን ታዲያ የንቅሳቱን ነገር እንዴት ልታረጊው ነው አልኳት። የተቅለሰለሰች እሱን አስተካክየዋለሁ አለችኝ ግራ በገባው ድምፅ። እንዴት አልኳት። የለበሰችውን ሹራብ ሰበሰበችውና ንቅሳቱን አሳየችኝ። ተመስገን አምላኬ ይላል።